ዶሮን ሲያታልሏት ሙቅ ውሃ ለገላሽ ነው አሏት ነው የሚባለው ተረቷ። እንደዛ ነው መሰለኝ። እናንተ አስተካክሉልኝ። ውድ የቻናሌ ቤተሰቦች ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ተቀላቀሉ። ነባሮች ስለምታበረታቱኝ ደግሞ እጅግ አድርጌ አመሰግናለሁ። ዛሬ በሩታና በአብርሽ ትንሽ ሊሄድባቸው ነው የመጣሁት እና እስከ መጨረሻ ድረስ አዳምጡት። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የተወደዳችሁ ውድ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ሰላም ናችሁ? የማዳም ቅመሞች እኔ ጋር ሁሉ ሰላም፣ ሁሉ መልካም ነው። እናንተም ጋር ሰላም እንደሚሆን ሙሉ ተስፋ አለኝ። እንግዲህ ትላንትና አብርሽና ሩታ ቪዲዮ ለቀው ነበር። አብርሽም ሩታም ደግሞ ትኬት ብዙ ጊዜ ትኬት ትቆርጣለች። ይህ ትኬት ይቃጠላል። እንደሆነ ብሄድበት እስከ ካናዳ ሀቂቀተን ማለት ነው። ለእኔ ብታዘዋዘርልኝ ምን ነበረበት? ሩታ አጥፍተሻል። ሁሌ በገንዘብ ትጫወቻለሽ። ይሄ ያስቀጣሻል። ሲቀጣጠል ደግሞ አንዳንድ ዩቲዩበሮች እኛን የማዳም ቅመሞችም ምንም አናቅ ነገር ምንም ያልተማርን ነገር እናንተ ብቻ የሆነ ነገራቶቹ ምናምን ነገር የገባችሁ ትመስላላችሁ። እኛ እኮ ከውጭ ዜጎች ነው እየኖርን ያለ ነው። አንዳንድ የሚያሰድቡን አሉ እና እውነቱንም ውሸቱንም እውነት አድርገው የሚይዙ ውሸቱን ደግሞ እውነት አድርገው በተቃራኒ የሚጓዙ ጭፍኖች አሉ በእርግጥ። እና ደግሞ በተለይም እናንተን ተከታትለው በየጊዜ ኮሜንት የሚያስቀምጡ ሰዎች፣ የሚናደዱ ሰዎች ያኔ ይገርሙኛል። አብዛኛው ዩቲዩብ ላይ በተለይ ቲክቶክ ላይ እንኳን የኢትዮጵያ ሰው ይጠቀማል በብዛት። ዩቲዩብ ላይ የሚከታተሉት የአረብ ሀገር ሴቶች ናቸው። ወንዶችም እንደዚህ አይነት የማይሆን ቦታ እንደዚህ ሆም ብለው አይከታተሉም። የእናንተን ቪዲዮ ሊሰሩበት ፈልገው ቤታቸውን ካልመጡ ሆም ብለው እናንተን የሚከታተሉ ወንዶች የሉም። እና አረብ ሀገር ያሉ ወንዶች በተለይ በሁሉም ነገር ቁጡብ ናቸው። ሀቂቀተን በገንዘባቸው ብትሉ፣ ባነጋገራቸው ብትሉ፣ በሚውሉበት ቦታ ብትሉ። እኛ ሴቶች ግን አዋዋላችን አናቅ፣ ገንዘብ ማያያዝ አናቅ። ዝም ብለን እንደ ከብት ተንደን የመጣን ብዙዎች አለን። እና ቅርታ አድርጉልኝ እንትኖች አይደለም የሩታ በጎች የሚባሉት። እውነት የሩታ በጎች አሁን በትክክል ተገኝተዋል። እኔ ብዙ ጊዜ እና አብርሽ ቪዲዮ ሲሰሩ ውሸት ነው፣ ድራማ ነው፣ ለዩቲዩብ ገንዘብ ነው 500,000 700,000 እየተከፈላቸው ባይዋሹ ነበረ የሚቆጨኝ ብዬ አብዛኛው ጊዜ እናገራለሁ። ይሄን በመናገር የራሱ ምቀኛ ናት፣ የሰፈር ልጅ እንደዚህ ነው፣ የሰፈር ልጅ የሰፈር ሰው ምቀኛ ነው ምናምን ትሉኛላችሁ። እኔ ነገም ከነገ ወዳም ዛሬም መናገሪያ አይቀርም። እና አብርሽ እስካሁንም አልተጣሉም። ጠዋት ቪዲዮ ይሰራሉ፣ ከሰዓት ደግሞ አብረው ምሳ ይበላሉ። ምሳ ሰዓት ቪዲዮ ይሰራሉ፣ አብረው እራት አብረው ነው የሚሆኑት፣ አብረው ነው የሚያሳልፉት። የቡታጅራ ዩቲዩበሮች እጅና ጓንት ናቸው። በዚህም ደግሞ በጣም አደንቃቸዋለሁ። በጣም ጎበዞች ናቸው። ሰውን ግን አስተኝተው ያርዳሉ ማለት ነው። እነሱ ይመቻቸው። ዋናው ነገር ምንድን ነው? የሚከተላቸው ሰው እውነት ነው ውሸት ነው ብሎ መለየት ያለበት እሱ ነው እንጂ እነሱ የታየላቸውን ለገንዘብ ብለው እስከመጡ ድረስ ራሳቸውንም መስዋዕት አድርገው ራሳቸውን አሳልፈው ሰጥተው ገንዘብ ለማግኘት የሚፈልጉ ብዙ ሰዎች አሉ። እና እነሱ ስራቸውን እየሰሩ ነው፣ ስራቸው ነው። እኛ በማዳም የሆነ ነገር ካጓደልንባት እንዴት ነው? እና እኛም ለስራ ብለን ማዳም ቤት የገባ ነው ለስራ ብለን ነው። በየወሩ ደሞዝ ጠብቅና እነሱም ለስራ ብለው ዩቲዩብ እስከመጡ ድረስ መስራት ያለባቸውን እየሰሩ ነው ያሉት። ግን አንዳንድ የማዳም ቅመሞች ሄርሜላን ከህይወታችሁ አውጥታችሁ እናንተ እቺ ገለሞታ እናንተ እንደዚህ በሉ፣ አመት ባልና አብራችሁ አሳልፎ ሁሌም እያሳለፉ ነው። እናንተ አይደለም የምትነግሯቸው። ባይሆን ሂጂና ጸጉርሽን
እዩ ሰውነትሽን የጎደለብሽ ነገር፣ ጥፍርሽ ያልተቆረጠ ነገር ጥፍርሽን ቁረጪ፣ ያልታጠብሽ ነገር ከሆነ ያንን ኮሜንት ከመለቅለቅሽ በፊት ማለት ነው። እውነትም የሩታ በግ ወላሂ አሁንማ በግ ሆናችሁ በግ አራት አሰድቡን። አረብ ሀገር ያለን ሴቶች እኮ ብዙ ከአረቦች ውለን ከውጭ ዜጎች ውለን በቃ ያኔ አሁን ኢትዮጵያ ያሉት በጣም ስልጣኔው የገባቸው ምናምን ነገር፣ እኛ ደግሞ ምንም ስልጣኔው የዚህ ዘመን ምንነቱ ያልገባን ነገር ምናምን አድርገው የሚያዩት ሰዎች አሉ ብዬ ነው የማስበው። ምክንያቱም በኮሜንታችን ሁሉም ለምን ታስመስላላችሁ? እናንተን እኮ የሚያውቃችሁ የለም። በኮሜንት ገብታችሁ ስላስመሰላችሁ የሚወዳችሁ የሚጠላችሁ ወይም ደግሞ ከጎን እሱ ጋር የሚያቀርባችሁ ማንም የለም። ዩቲዩብ ከፍተሽ መተሽ ሼር አድርግልኝ ብትይ ራሱ ሼር ማያደርግልሽ ፍጡር ነው ዛሬ ላይ ያሽቃበጥሽላት ያለሽው። ግን የቡታጅራ ዩቲዩበሮች ይመቻችሁ፣ አንድነታችሁ፣ እርስ በራሳችሁ መደጋገፋችሁ ምናምን ነገሮችን ሁሌም እናገራለሁ። ሁሌም የሰፈራችሁ ልጅ ስለሆንኩኝ አይደለም ግን በቃ ያኔ በዚህ በሀቅ ነገር መናገር አለብኝ። እርስ በራሱ እኔ ብቻ ልብላ አትሉም። እርስ በራሳቸው ብዙ 2-3 ሰው ነበረ ከዚህ በፊት ዩቲዩብ የሚጠቀመው። አሁን ግን የሀገር ናቸው ዩቲዩብ የሚጠቀሙትና አንዱ ለአንዱ አሳልፎ ይሰጣል፣ አንዱ ለአንዱ አሳልፎ ይሰጣል። ይሰራሉ። በጣም ጎበዝ ናቸው። እንደው የማዳም ቅመሞች ናቸው በዚህ ነገር ምቀኛ። በተለይ ለማዳም ቅመሞች በጣም ምቀኛ ሀሰድ ናችሁ። የሆነ ትንሽ ላይክ ካለ በጣም ትቀናላችሁ። ላይክ ሳታደርጉ የምትወጡ ብዙዎች አላችሁ። ማስታወቂያ ያለበት ቤት ማስታወቂያ አታዩም። የሆነች ልጅ ላይቭ ላይ ቁጭ ብላ ስታወራ ሰምቻለሁ። እሷ የምትፈልገው ለማግኘት ነው የመጣችው ዩቲዩብ ላይ። ግን ምንድን ነው ያለችው? እኔ ማላቃቸው ልጆች ጋር ማስታወቂያ ሲመጣብኝ አሳልፌው ነው ምገባው። እሷ ቤት እኮ ዞሮ ይጠይቋታል። አስቡ። ግን ማስታወቂያ አታይላቸውም። እኛ እስከዚህ ድረስ ነን። ግን ለምናሽቃብጥ በቃ ትንሽ እይታ ያለው ቤት ስንሄድ ደግሞ የምናሽቃብጠው ኮሜንት ሀርፉን እንዳንረሳ አስተካክልን የምንጽፍ አቤት እንደዚህ አይነት ፍጡሮች ነን የማዳም ቅመሞች ማለት ነው። እርስ በራሳችን ቤት አይቻልም። ግን የውሸት ቦታ ደግሞ እውነት ነው ብለን ስንቀበል ደግሞ እኛን በተለይ አረብ ሀገር ያለን ሰዎች ምንም ማናቅ ነገር አድርገው የሚስሉን ሰዎች ስላሉ እኛ ደግሞ ያለንበት አክል ማሳየት አለብን። ሀቂቀተም ማለት ነው። እኔ ወጥቼ እርግጥ ነበረ ማደርጋቸው። ግን ከምንም በላይ ደግሞ የምፈልገው ያለውበት ቦታ ስለተመቸኝ ከራሴም በላይ ስለሆነ በቂ ገንዘብ ስለማገኝ ለዩቲዩብ ብዙም ጉጉት የለኝም። ትኩረቴ ደግሞ የማዳም ስራን ሰርቼ ሳላጓድልባት በየወሩ ገንዘብ መቀበሉ ነው የሚታየኝ። ሀገር ስገባ ግን በዚህ ቻናሌ እሰራበታለሁ። ለምን እዛ ጋር በወር ማገኘው ነገር ላላገኝ ስለምችል ማለት ነው። ለዛ ብዬ ነው ቻናሌን እያሳደግኩ ያለሁት። እናንተም ደግሞ በትርፍ ሰዓት ካላችሁ ጓደኞች አላችሁ፣ እርስ በራሳችሁ 5-10 ምናምን ሆናችሁ የራሳችሁን ቻናል ብታሳድጉ ከአሁን በኋላ የበለጠ ነው ሶሻል ሚዲያ ትውልዱ እየተጠቀመ የሚመጣውና በዛ ሰዓት ለእናንተም ያኔ ለልጆቻችሁም ሊጠቅም ይችላልና አንድ ቻናል እንኳን ለራሳችሁ ሊኖራችሁ ይገባል። ዩቲዩብ ክፈቱ፣ ቲክቶክ ክፈቱ። ማስታወቂያ እየሰሩ ነው። ታይላንድ ያላችሁ ሰዎች በታይላንዳችሁ መታችሁ ያላችሁን አሳዩ ለማለት እወዳለሁኝ። ብዙ ጊዜ የማዳም ቅመሞችን እንደዛ እያልኩኝ ነው የምናገረውና በመናገሬ ደግሞ ብዙ ሰው በሌላ ነገር በምቀኝነት ምናምን የሚወስደው ሰው አለ። የፈለጋችሁ ነገር ብሎ እኔ ለራሳችሁ ለእናንተ ብዬ ነው። አላኩል ያህልን ለቤት አዲስ የሆናችሁ ሰብስክራይብ እያደረጋችሁ ግቡ። መልካም ቀንን ተመኘውላችሁ። ሰላም አለይኩም ወራህመቱላሂ ወበረካቱ።